እኔ ብቻ ነኝ አላህ እየበደለኝ ነው ብዬ ነበር ማስበው። ኢቭን ጅኑ አውርቶኝ ከኔ ጋር ሸሸ ያለኛል። ብዙ ሰዎች ከውጭም ከአሜሪካም አውስትራሊያ የመጣ ሰው አለ። ያም ፖድካስት አይቶ የመጣ ሁለት ሶስቶቹ ያሉት እኔ የምታመመውን በሽታ ሰው ያውቀዋል ለካ። ምንድነው ሜዲቴሽን? ባንክ ቤት ሄደህ ከምትሰለፍ ኤቲኤም ከምትይዝ በአእምሮ ባንክ ውስጥ ያለውን ብር ወደ ራስህ መሳብ ንቡዋ ባይዘጋ ኖሮ ለዛ ደረጃ የሚያበቃ ነገር ሊያመጣ ይችላል። ዩኒቨርስ ውስጥ ያለው አንድና ዜሮ ብቻ ናቸው። አንድ አላህ ነው፣ አንተ ዜሮ ነህ። ተፈኩር ማለት ከአንድ ቦት በኋላ ተገኝተ ዜሮ ሆነህ ጉዳይ ለሱ ብቻ ማቅረብ ነው። ዝምታ ነው እያልኩ ነው። ዝም ስትል ዋሽንት ትሆናለህ ነው ሰብት። ምን አይነት ዋሽንት? አንዱ የሚነፋው ዋሽንት። ያ ማለት አላህ የሚነፋው ዋሽንት ትሆናለህ። እዛ ጋር ስትደርስ የሆነ የሚገለጥልህ ነገር አለ። አሁን ጉዳዩ መገለጥ መሆኑን የምታውቀው እኮ ማግኒቲዩዱን ጭምር ነገረን። 9.81 ሜትር ፐር ሰከንድ። ይሄ እውቀት ሁላችንም ውስጥ አለ ነው። አሁንም አንተም እኔም በጣም ኮንሰንትሬት ካደረግ በዝምታ ዓለም ውስጥ መመሰጥ ብትችል ቀላል አይደለምና ነው እንጂ ከዚህ በፊት ማንም ያላገኘውን ነጥብ ልታገኝ ትችላለህ። ባይዘው ዱዓ ማለት እስላሚክ ኮንሰፕቱ ዱዓ ይሄን አርግልኝ አይደለም። የሚገባህን አንተ አታውቅም። እኛ የሚገባን ነው ብለን ነው የምንጠይቀው። ብዙ ጊዜ አላውቀውም። ከዚህ ሰዓት በኋላ መሞቴ ለኔ ኸይር የሚሆንበት ሞመንት ላይ ሆኜ ሊሆን ይችላል። እኔ አድነኝ ብዬ የምጨቀጭቀው በጣም ሜዲቴሽን ሲያደርጉ ነብይ አድርገኝ የሚል ንያ አልነበራቸውም። እንዳልነበራቸው የምታውቀው ሲደነግጡ እኮ ነው። ግን ጉዳዩ ያስጨንቃቸው ነበር። ሜዲቴሽን ከተግባር አንፃር ስታየው ቡዳም ያደረገው ረሱሉላህም ያደረጉት ኒውተንም ያደረገው ተመሳሳይ ነው። ይሄ ወደ ተፈኩር ዓለም ስትገባ ብዙ ነገሮች የተገለጡልህ ይመጣል። ግን በተፈኩር ዓለም አንደርስታንድ ያደረከውን ነገር ለመናገር ግን ስቲል ማያያዣ እውቀት ያስፈልጋል። አልተማሩም። ኢቅራ ግን ተብለዋል። በተለያየ ኢቅራ ማለት መጻፍ አይደለም። ኢቅራ ማለት ዩኒቨርሱ ነው። ዩኒቨርሱ ይነበባል። ምናልባት ሰላት እንደዚህ አይነት ልምምድ ውስጥ የሚገባ ነገር ነው። ባድ ኢነርጂዎች እኔነትህ ምናምን ስጁድ ስታደርግ ግራውንድ ያደርጋል። በሰባቱም ዳይሜንሽን ማለት ነው። ሰባት አካላቶች ስጁድ ስታደርግ ማለት ነው። ትርጉሙ ታሂያቱላህ ሰላምታ ማድረስ ነው ለአላህ። አርሽ ደርሰሃል ማለት ነው። እዚህ ጊዜ ይሄ እጅን ማንቀሳቀስ የሚባል ነገር አለ። እንዴ እዚህ ቦታ ሲፈሰብከው ኢነርጂ በአጠቃላይ ኢሚት ያደርጋል። በዚህ ፓወር ላይ ነው የሚባለው የሜታፊዚክሱ። በሰብኮንሽስ ማይንድ ባለበርንበት ጊዜ ኮኔክሽናችን ከፎርዝ ዲ ጋር አይደለም፣ ከፊፍዝ ዲ ጋር ነው፣ ከመላኢካ ዓለም ጋር ነው። ለዚህ ነው ህፃናትን መላክ ያጫወታቸዋል የሚባለው። በአባታችን አደም ጊዜ ልክ ያችን አትብላ የተባለው ነገር ሲበሉ ሴረብረም አክቲቭ ሆነ። አክቲቭ ሲሆን ስጋ ላይ የነበረው ነርቭ ሴል አክቲቭ ሆነ። ሜዲቴሽን ስራው ሰብኮንሽሱን ማሳደግ ነው። ከፎርዝ ዲ አልፈ ፊፍዝ ዲ ላይ ኮኔክሽን መፍጠር መቻል ነው። ከሸይጣን ውስጥ ውጪ መሆን መቻል ነው። ላይ ሆነህ ነው ወደታች የምታየው ሸይጣኑን ዓለም ራሱ። ይሄ ነገር ፊፍዝ ዲ ላይ ያለው ማንነት አሁንም ቢሆን በጣም አስቸጋሪ በሆነ ጊዜ ላይ አክቲቭ ይሆን። እየሰገድክ እየጾምክ አልቲሜትሊ የምትወከለው ግን ሀብትህን አእምሮ ይፈጠራል። 18ኛው ክፍለ ዘመን በኋላ ያለው ሂደት ምን ሆነ? ይሄኛውን አእምሮ በማሳደግ ሁሉንም እምነት ውስጥ ያለውን ኢሰንስ በጎ ነገሩን አእምሮዊ በማድረግ ሰዎችን ባሉበት ማክፈር እንችላለን ነው።